ሰላም ሰላም እንደምን አላችሁ? የስምንተኛ ክፍል ጀነራል ሳይንስ ነው። ዩኒት ላይ እንገኛለን። ዩኒቱ ስለ ኮምፖዚሽን ኦፍ ማተር ያወራል። በዚህ ቪዲዮ እንግዲህ ዩኒቱን ለሚኒስትሪ ኤግዛም ሪቫይዝ እናደርጋለን ወይም ደግሞ እንከልሳለን ማለት ነው። አብራችሁ ይቆዩ። መልካም ቆይታ። እንግዲህ የስምንተኛ ክፍል ጀነራል ሳይንስ ዩኒቱ ስለ ኮምፖዚሽን ኦፍ ማተር ነው የሚያወራው። መጀመሪያ ማተር ምንድን ነው? አሁን ማተር እንዴት ተሰራ የሚለውን ከማየታችን በፊት ማተር ምንድን ነው? ማተር ማለት እንግዲህ ኤኒቲንግ that has its own mass and occupy space ቦታ ሊይዝ የሚችልና የራሱ ክብደት ያለው ነገር ከሆነ ማተር ተብሎ ይጠራል። ማተር ነገር ግን ቦታ የማይዝ ክብደት የሌለው ነገር ከሆነ ደግሞ ነን ማተር ብለን ነው የምንጠራው። ለምሳሌ ላይትን ብትወስዱ አሁን ላይት ልናየው እንችላለን እንጂ ቦታ ሲይዝ አናየውም፣ ክብደቱንም አናውቀው። ነን ማተር ይባላል። ግን ክብደት ያለው ቦታ የሚይዝ ነገር ማተር ብለን ነው የምንጠራው። ኤኒዌይስ በዚህ ክፍል ውስጥ ሶስት ነገሮች እናያለን። አንደኛ ኤርሊ ቲንኪንግ አባውት ዘ ኮምፖዚሽን ኦፍ ማተር። በጥንት ጊዜ እንግዲህ ሁለት የተለያዩ ሀሳቦች አሉ፣ ማተር እንዴት ኮምፖዝ እንደተደረገ ወይም እንደተሰራ፣ የአርስቶትል ሀሳብና የዴሞክራተስ ሀሳብ። ስለዚህ የትኛው ነው ትክክል የትኛው ነው ስህተት የሚለውን ነገር እንዳስሳለን። ከዛ ኢንሳይድ ዲ አተም ምንድን ነው? አተም ውስጥስ ምን ነገር አለ? ሰብ አቶሚክ ፓርቲክል የምንላቸው እነ ፕሮቶን፣ ኤሌክትሮን፣ ኒውትሮን ምንድን ናቸው የምናይ ይሆናል። ቴን ሞለኪውል ምንድን ነው? ሞለኪውል እንዴት ነው የሚሰራው የሚለውንም እንዳስሳለን ማለት ነው። የመጀመሪያው እንግዲህ ኤርሊ ቲንኪንግ አባውት ዘ ኮምፖዚሽን ኦፍ ማተር ነው። በጥንት ጊዜ እንግዲህ ሁለት ሀሳቦች አሉ፣ የዴሞክራተስ ሀሳብ እና የአርስቶትል ሀሳብ ማለት ነው። ዴሞክራተስም አርስቶትልም እንግዲህ በተመሳሳይ ዘመን የነበሩ ናቸው። ቢፎር ክራይስት ወይም ከክርስቶስ ልደት በፊት ቀደም ብለው ይኖሩ የነበሩ ግሪካውያን ናቸው ሁለቱ። ዴሞክራተስ ከ460 እስከ 370 ቢሲ ድረስ የኖረ፣ አርስቶትል በተመሳሳይ ከ384 እስከ 322 ቢሲ የኖረ ነው። ስለዚህ ሞር ጥንታዊ የሆነው ማን ነው? ዴሞክራተስ ነው ቀድሞ የሚኖረው። ከዴሞክራተስ በኋላ ነው አርስቶትል የመጣው። ኤኒዌይስ ሁለት አይነት ነገር አለ። እነዚህ ሳይንቲስቶች እነዚህ ፊሎዞፎች እንግዲህ ፊሎዞፈር ናቸው፣ በዋናነት ፈላስፋ ናቸው። ሁለት ሀሳብ ይዘው መጥተዋል። አንደኛው ኮንተነስ የሚል ሀሳብ ኮንተነስ፣ አንደኛው ደግሞ ዲስክሬት። ኦኬ ማተር ኢዝ ዲስክሬት እና ማተር ኢዝ ኮንተነስ የሚሉ ሁለት ሀሳቦች አሉ። ስለዚህ ዴሞክራተስ ዲስክሬት የሚለውን ይቀበላል፣ አርስቶትል ደግሞ ኮንተነስ የሚለውን ሀሳብ ይቀበላል። ኮንተነስ እና ዲስክሬት ማለት ምን ማለት ነው? አሁን ዴሞክራተስ ምንድነው የሚለው? express the belief that all matter consists of a very small indivisible particle which he named atoms meaning uncountable or indivisible ብሎ አስተማረ፣ ወይም ደግሞ ሀሳቡ ነው አጣ። ዴሞክራተስ እንግዲህ የሆነ ማተር የተሰራው በጣም ጥቃቅን ከሆኑ ነገሮች፣ ሊቆራረጡ ሊሰባበሩ ከማይችሉ ነገሮች፣ እነሱም አቶምስ ተብለው ይጠራሉ። አቶም ማለት የማይሰበር የማይቆራረጥ ማለት ነው ካለ በኋላ ሀሳቡ ምን ተብሎ ይጠራል? ማተር ኢዝ ዲስክሬት ማለት የሆነ ደረጃ ላይ ከደረሰ በኋላ መሰባበር መቆራረጥ የሚባል ነገር ያቆማል ማለት ነው። ስለዚህ ዲስክሬት የሚባለው ሀሳብ የዴሞክራተስ ነው። አቶመስ የሚባለውም ሀሳብ የዴሞክራተስ ነው። አርስቶትል ላይ ስንመጣ ደግሞ የዚህ ተቃራኒ ነው። he argued that matter is divided into smaller and smaller parts. The division continues forever without any limit. ስለማናየው ነው እንጂ አንድን ማተር እየሰባበር ነው ብንሄድ እልቆቢስ ነው፣ ከእይታ ውጭ እስኪሆን ድረስ መሰባበሩን አያቆምም። ፎሬቨር ሁሌ እየተሰባበረ ይሄዳል እስከ መጨረሻው ድረስ ነው የሚለው። ከዛ በተጨማሪ ደግሞ ማተር ከምን ተሰራ ብሎ ያምናል? ከአራት ነገሮች፣ ከፋየር፣ ከእርዝ፣ ከአየር እና ከዋተር። ኦኬ ስለዚህ ከአራት ነገሮች ተሰሩ ብሎ ያምናል ማን? አርስቶትል። የአርስቶትል አይዲያ አንደኛ ኮንተነስ ማተር ኢዝ ኮንተነስ የሚል ነው። ሁለተኛ ማተር ከአራት ነገሮች የተሰራ ነው፣ ከፋየር ወይም ደግሞ ከእሳት፣ ከአፈር፣ ከአየር እና ከውሃን የተሰሩ ብሎ ያምናል። እስከ መጨረሻ ድረስ ብንቆራረጣቸው እልቆቢስ ናቸው ብሎ ያምናል። በቃ ኮንተነስ እና ዲስክሬት የሚለውን ነገር ያዙ። ኮንተነስ የአርስቶትል ነው። ዲስክሬት ወይም ደግሞ አላቂ ደግሞ ወይም ደግሞ ሆነ ቦታ ላይ የሚያቆም የዴሞክራተስ አይዲያ ነው። ከሁለት አንዳቸው ትክክል ሆኖ የቀጠለው የማን ነው? የዴሞክራተስ። ዴሞክራተስ እንግዲህ ያመጣው ሀሳብ ሞደርን ኬሚስትሪ ላይ ስንመጣ ማተር ከአተሞች ነው የተሰራው።
አተም ደግሞ በውስጡ ሰብ አቶሚክ ፓርቲክሎችን ይዟል፣ ፕሮቶን፣ ኤሌክትሮን እና ኒውትሮን። ከዛ በታች መውረድ አይችልም። ኢንዲቪዚብል ነው፣ አንካቴብል ነው የሚለው ሳይንሱ። ስለዚህ የዴሞክራተስ ሀሳብ ተቀባይነት አግኝቷል፣ የአርስቶትል ግን ኢግኖር ተደርጓል ማለት ነው። ሶ እዚች ጋር እንትን አለች ጀስት ኮምፓሪዥን ዲስክሬትነስ ቲዮሪ። ዲስክሬትነስ ቲዮሪ ማለት ማን ነው? የዴሞክራተስ ነው። ፕሮፖዝድ ባይ ዴሞክራተስ ዜር ኢዝ አ ሊሚት ቱ ዊች ማተር ኢዝ ብሮከን። ማተር ብሮክ የሚሆንበት ሊሚት አለው እስከሆነ ጊዜ ድረስ ይሰባበርና ከዛ በኋላ መሰበሩን ያቆማል። ብሊቭድ ኢን ዘ ኤግዚስተንስ ኦፍ አተም፣ አተም መኖሩንም ያምናል። ሶስት ነገሮች በዴሞክራተስ ነው የተሰራው። አተም ወይም አንድ ማተር ከሆነ ጊዜ በኋላ መሰባበሩን ያቆማል። አተም የሚባል ነገር አለ ብሎ አመነ። ኮንቲነስ ላይ ስንመጣ ደግሞ ፕሮፖዝ የተደረገው በአርስቶትል ነው። ማተር ኢዝ ኢንፋይናይት ዲቪዚብል እስከ ቆቢስ ድረስ ቆቢስ ነው እየተሰባበረ ይቀጥላል ማለት ነው። አተም የሚባል አይዲያን አይቀበልም። ዳት ኢዝ ኢት። ስለዚህ በጥንት ጊዜ የነበረው ሀሳብ ይሄን ነው ይመስለው። ሌላው ኢንሳይድ አናተም፣ አተም ውስጥ ምን አለ? ከዛ በፊት እንግዲህ አተም ምንድን ነው? አተም ማለት እንግዲህ the building block of an element ነው። የኤሌመንቶች መሰሪያ ወይም ደግሞ የተሰሩበት አተም ተብሎ ይጠራል። ኦኬ the smallest and functional unit of an element ማለትም እንችላለን። ወይም ደግሞ the building block of an element which is called atom ተብሎ ይጠራል። አተም በውስጡ ሁለት ክፍሎችን ይዟል፣ ኒውክለስ እና ኤሌክትሮን የሚባል። ኒውክለስ ውስጡ ላይ ምን አለው መሰላችሁ? ፖዚቲቭሊ ቻርጅድ የሆነ ፕሮቶን ፖዚቲቭሊ ቻርጅድ የሆነ ፕሮቶን እና ቻርጅለስ የሆነ ኒውትሮን ይዟል። ቻርጅለስ ወይም ኒውትራል የሆነ ኒውትሮን ይዟል። በዙሪያው የሚዞሩት ሪቮልቭ የሚያደርጉት እንቅስቃሴ ላይ ያሉ ደግሞ ኤሌክትሮኖች ይባላሉ። ኤሌክትሮኖች። ከዛ በተጨማሪ ማስ ኦፍ ፕሮቶን እና ኒውትሮን ኦልሞስት ዘሴም ናቸው፣ ተመሳሳይ ናቸው። የማን ማስ? የፕሮቶን እና የኒውትሮን ማስ ተመሳሳይ ሲሆኑ ከኤሌክትሮን ጋር ግን 1800 እጥፍ ይበልጣሉ ማሳቸው ማለት። ስለዚህ ማስ ኦፍ ፕሮቶን ማለት 1800 የማስ ኦፍ ኤሌክትሮን ያክል፣ ማስ ኦፍ ኒውትሮንም 1800 እጥፍ ያክል ይበልጣል ኤሌክትሮን። ስለዚህ የኤሌክትሮን ማስ በጣም ትንሽ ነው ማለት ነው። እንደውም ብዙ ጊዜ ነግሊጀብል ተደርጎ ይቆጠራል፣ የማይቆጠር ማለት ነው፣ ወይም የለውም ማስ የለውም ይባላል። ስለዚህ አተም ዲያግራሙን እንደምታዩት አተም ነው። ውስጡ ላይ እንግዲህ ኒውክለስ ተብሎ ይጠራል። ኒውክለስ ውስጥ ሁለት ነገሮች አሉ፣ ኒውትሮን እና ፕሮቶን የሚባሉ ሁለት ሰብ አቶሚክ ፓርቲክሎች አሉ። ኒውትሮን እንግዲህ ኒውትራል ነው፣ ቻርጅ የለውም። ፕሮቶን ደግሞ ፖዚቲቭሊ ቻርጅድ ነው። ኤሌክትሮን ደግሞ ኒውክለሱን ሪቮልቭ የሚያደርጉ የሚዞሩ ናቸው፣ ኔጌቲቭሊ ቻርጅድ ፓርቲክል ናቸው ማለት ነው። ስለዚህ አተም ምንድን ነው ማለት ነው? አተም ፖሰስስ ኢንተርናል ስትራክቸር ዳት ኢዝ ሜድ አፕ ኦፍ ስሞለር ፓርቲክል። እነዚህ ስሞለር ፓርቲክሎች ሰብ አቶሚክ ፓርቲክል ተብለው ይጠራሉ። ስለዚህ እነዚህ ሰብ አቶሚክ ፓርቲክሎች ደግሞ ቬሪ ስሞል ፓርቲክል ሆነው አተምን ቢውልድ ለማድረግ ያገለግላሉ። አተም ደግሞ ኤሌመንትን ቢውልድ ለማድረግ ያገለግላል ማለት ነው። ለምሳሌ ሶዲየም የተባለ ሜታልን ብትወስዱ ሶዲየም የተሰራው ከሶዲየም አተም ነው። ሶዲየም አተም ደግሞ ከኤሌክትሮን፣ ፕሮቶን ኤንድ ኒውትሮን ሰብ አቶሚክ ፓርቲክሎች ነው የተገነባው ማለት ነው። ስለዚህ አን አተም ኮንቴንስ 3 ፋንዳሜንታል ሰብ አቶሚክ ፓርቲክል ብለን እንቆጥራለን። እነሱ ፕሮቶን፣ ኤሌክትሮን እና ኒውትሮን ናቸው ማለት ነው። ከዛስ ሪላቲቭ ቻርጃቸውን ስናይ የፕሮቶን +1 የኤሌክትሮን -1 ነው ቻርጃቸው። ኒውትሮን ግን 0 ቻርጅ ነው፣ ቻርጅ የለውም ማለት ነው። ቅድም ማሳቸውን አይተናል አይደለ? ማሳቸው የኒውትሮን እና የፕሮቶን ተመሳሳይ ሆኖ የኤሌክትሮን ግን በ1800 እጥፍ ያነሰ ነው ከነሱ፣ ወይም ደግሞ እነሱ በ1800 እጥፍ የበለጡ ናቸው ከኤሌክትሮን አንጻር ብለናል። ኦኬ። ስለዚህ ኤሌክትሪካሊ ኒውትራል የሆነ አንድ ኢለመንት ወይም አንድ አተም በውስጡ ተመሳሳይ ነምበር ኦፍ ኤሌክትሮን እና ፕሮቶን ይዟል። ኦኬ። ፕሮቶን ነምበር እና ኤሌክትሮን ነምበር እኩል ይሆናል በምን ጊዜ? ኤሌክትሪካሊ ኒውትራል ሲሆን። ኤሌክትሪካሊ ኒውትራል ማለት ፕላስ ወይም ማይነስ ቻርጅ ሳይኖረው ማለት ነው አንዱ አተም። ከዛ ኤግዛክት ማሳቸውን ስናይ እንግዲህ የፕሮቶን 1.67 ታይምስ 10 -24 ግራም ነው። ግራም በጣም ትንሽ ቁጥር ነው ባይዘው ይሄ የፕሮቶን ማስ ነው። የኒውትሮንም በተመሳሳይ 1.675 ታይምስ 10 -24 ግራም ነው።
አሁን ልዩነቱ አይው 675 እዚህ ጋር 673 አያችሁ። እንደውም ኒውትሮን በትንሽዬ መጠን በለጥ ይላል በዚች ቁጥር ማለት ነው። ግን ኦልሞስት ዘ ሴም ማለት ናቸው። የኤሌክትሮን ላይ ስንመጣ ግን 9.109 ታይምስ 10 ሬዝድ -28 እዩት። -28 እዚህ 24 ነው፣ እዚህ 28 ነው። ኦልሞስት negligible ነው። ስለዚህ it is mass is assumed to be negligible or approximately 0 because it is approximately 2000 times less than less heavier than both proton and neutron። ከኒውትሮን እና ከፕሮቶን አንጻር ስናየው በ2000 እጥፍ ምን ይላል ያንሳል። በ2000 እጥፍ ወይም ደግሞ 1800 ያልነው ቀደም ኤግዛክት ነምበሩ ማለት ነው። በ1800 እጥፍ ያነሰ ስለሆነ negligible ወይም ደግሞ ኦልሞስት የለውም ብለን እንሄዳለን። ከዛ በተረፈ እዚህ ጋር ሪላቲቭ ቻርጃቸው የፕሮቶን +1 የኤሌክትሮን -1 የዛኛው 0 የኒውትሮን አክቹዋል ቻርጃቸው እዚህ ጋር ተቀምጧል። አክቹዋል ቻርጃቸው የፕሮቶን እና የኤሌክትሮን ኦልሞስት ዘሴም ነው። አንደኛው ፖዚቲቭ መሆኑ ያኛው ኔጌቲቭ መሆኑ ነው አክቹዋሉ። ይሄ ሪላቲቭ ነው፣ ይሄኛው አክቹዋል። ከዛ ሪላቲቭ ማስ እና አክቹዋል ማስ የሚባልም አለ። ሪላቲቭ ማስ የምንለው እንግዲህ ኦልሞስት 1 ነው የፕሮቶን፣ የኤሌክትሮን 0 ነው፣ የኒውትሮንም 1 ነው። ስለዚህ የኒውትሮን እና የፕሮቶን አክቹዋል ማሳቸው 1 ሪላቲቫቸው ማለት ነው። አክቹዋል ማሳቸው ደግሞ የፕሮቶን 1.673 ሲባዛ በ10 -24 ግራም፣ የኤሌክትሮን 9.109 ታይምስ 10 ሬዝድ -28 ግራም ማለት ነው። ኒውትሮን ደግሞ 1.67 ታይምስ 10 ሬዝድ -24 ግራም ነው ማለት ነው። ሶ ይችን ቴብል ብይዟት ትጠቅማቸዋለች ቢኮዝ ስለሚጠይቅ። ሌላ ኢምፖርታንት ነገር በዚህ ዩኒት ውስጥ ያለው ደግሞ አቶሚክ ነምበር ኤንድ ማስ ነምበር የሚባል ነገር አለ። አቶሚክ ነምበር እና ማስ ነምበር እዚህ ጋር ካልኩሌሽን ምናምን ማትማቲካል ነገር ይኖራል። ሶ አቶሚክ ነምበር ምን ማለት ነው? አቶሚክ ነምበር እንግዲህ በዜድ ሪፕሬዘንት ይደረጋል። በዜድ አቶሚክ ነምበር ማለት እንግዲህ which is equals to the number of proton inside the nucleus ማለት ነው። ኒውክለስ ውስጥ እንግዲህ ኒውትሮን እና ፕሮቶን አለ። ፕሮቶን ነምበር በሌላ ቋንቋ አቶሚክ ነምበር ተብሎ ይጠራል። የአቶሚክ ነምበር እንግዲህ በፔሪዮዲክ ቴብል ላይ ኤሌመንቶች ተዘርዝረው በተቀመጡበት ሂደት ላይ ኤሌመንቶች በቅደም ተከተል እንዲቀመጡ መሰረት ነው በሞደርን ፔሪዮዲክ ቴብል ላይ ማለት ነው። ቢካውዝ በአቶሚክ ነምበር ኢንክሪዚንግ አቶሚክ ነምበር ነው ተደርድረው የተቀመጡት። ስለዚህ ኢንክሪዚንግ አቶሚክ ነምበር ማለት በፕሮቶን ነምበራቸው እንደማለት ነው። ኦኬ። ስለዚህ አቶሚክ ነምበር ኢዝ አልሶ ዘ ነምበር ኦፍ ኤሌክትሮን እየሆነም ያገለግላል። ምን ከሆነ ኒውትራል ከሆነ አተሙ። ኒውትራል ከሆነ አተሙ ማለት ቻርጅ ከሌለው። አሁን ለምሳሌ ሶዲየም አለ። ሶዲየም ፕላስ ከሆነ ቻርጅ ሆኗል ማለት ነው። አንድ ኤሌክትሮን ሉዝ አድርጓል እንደማለት ነው። ነምበር ኦፍ ኤሌክትሮን እና ፕሮቶኑ ይለያያል ማለት ነው። ራይት። ስለዚህ አቶሚክ ነምበር ከነምበር ኦፍ ፕሮቶን ከነምበር ኦፍ ኤሌክትሮን ጋር እኩል ነው። መቼ? ኒውትራል አተም ከሆነ፣ አተሙ ኒውትራል ከሆነ። ያ ማለት ሶዲየም ኤንኤ ነው። ሶዲየም ኤንኤ ብቻ ከሆነ፣ ኤንኤ ፕላስ ከሆነ ግን ኤሌክትሪካሊ ቻርጅድ ነው ማለት ነው። ይሄ ፕላስ ከሌለው ኒውትራል ይባላል። ክሎሪን አለ። ለምሳሌ ክሎሪን ላይ ያለው ነምበር ኦፍ ኤሌክትሮን ከነምበር ኦፍ ፕሮቶን ከአቶሚክ ነምበር ጋር እኩል ነው። ግን ክሎሪን ማይነስ ከተባለ ኤሌክትሮኑ ይበልጣል ማለት ነው። ከማን? ከፕሮቶን አንድ ተበድሯል ማለት ነው። እዚህ ጋር ማይነስ ሆነ ማለት ነው። ስለዚህ አቶሚክ ነምበርን በዚያው የተረዱና ማስ ነምበር ደግሞ ምን ማለት ነው? ማስ ነምበር ደግሞ ምን ማለት መሰላችሁ? ኒውክለስ ውስጥ ያሉ ሁለቶቹ ማናማን ኒውትሮን እና ፕሮቶን የነሱ ድምር ውጤት ማለት ነው። የነሱ ድምር ውጤት። ስለዚህ ይሁት ማስ ነምበር ማለት ነምበር ኦፍ ፕሮቶን ፕላስ ነምበር ኦፍ ኒውትሮን ማለት ነው። ኦኬ። ነምበር ኦፍ ፕሮቶን ማለት ደግሞ ከማን ጋር እኩል ነው? ከአቶሚክ ነምበር ጋር እኩል ነው። ስለዚህ አቶሚክ ነምበር ፕላስ ነምበር ኦፍ ኒውትሮን እኩል ነው ማስ ነምበር። በማን ሪፕሬዘንት ይደረጋል? በካፒታል ኤ። ስለዚህ ካፒታል ኤ ማለት ፒ ፕላስ ኤን ነው ማለት ነው። ፒ ፕሮቶን ኤን ኒውትሮን ማለት ነው። ወይም ደግሞ ካፒታል ኤ ማለት ከካፒታል ዜድ ፕላስ ኤን ማለት ነው። ዜድ አቶሚክ ነምበር ስለሆነች። ኦኬ። በዲያግራም ስናስቀምጠው ደግሞ ልክ እንደዚሁ ነው የሚቀመጠው። ይሄ የምታዩት እንደዚህ ማለት ነው። ኤክስ ማለት እንግዲህ ሲምቦል ኦፍ ዘ ኤሌመንት ነው። የኤሌመንት ሶዲየም ሊሆን ይችላል፣ ክሎሪን ሊሆን ይችላል፣ ማግኒዥየም፣ አልሙኒየም ሊሆን ይችላል። ከዛ ዝች ጋር ኤ ላይ ማስ ነምበሯ ዝች ጋር ትቀመጣለች። ማስ ነምበሯ
አቶሚክ ነምበሯ ደግሞ ከስር ዜድ ሆና ትቀመጣለች ማለት ነው። አቶሚክ ነምበሯ ለምሳሌ አሁን እዚህ ሲ ይልና 6 12 ይላል። ሲ ማለት ሲምቦል ኦፍ ዘ ኤሌመንት ነው፣ ካርበን ማለት ነው። ካርበን በሲ ሪፕሬዘንት ትደረጋለች። 6 ከታች ዝቅ ብላ የተቀመጠችው እንግዲህ የዜድ ነች፣ አቶሚክ ነምበሯ ወይም ደግሞ ነምበር ኦፍ ፕሮቶኗ ማለት ነው። 12 ደግሞ ማስ ነምበሩ ነው፣ ማስ ነምበሩ አያችሁ። ስለዚህ በዚች ዋይ ይቀመጣል። ይሄና ይሄ ተመሳሳይ ነው። ይሄ አጠቃላይ ዲያግራሙ ነው ለሁሉም። ይሄ ደግሞ እንደ ሳምፕል ካርበንን ወስደን እንደ ምሳሌ ወሰድ ነው ማለት ነው። ኦኬ። ከዛ ዲተርሚኔሽን ኦፍ ኤሌክትሮን ፕሮቶን ኤንድ ኒውትሮን የሚል ነገር አለ። ሶ ፕሮቶን ማለት ከማን ጋር እኩል ነው ብለናል? ከአቶሚክ ነምበር ኦፍ አናተም ጋር እኩል ነው ብለናል። ነምበር ኦፍ ፕሮቶን ከዜድ ጋር ወይም ከአቶሚክ ነምበር ጋር እኩል ነው እንደማለት ነው። ኤሌክትሮን ዳ አተም ኢዝ ኒውትራል ዴርፎር ዘ ነምበር ኦፍ ኤሌክትሮን ኢዝ ኢኳልስ ቱ ዘ ነምበር ኦፍ ፕሮቶን። በተደጋጋሚ እያልኳችሁ ነው። ኤሌክትሮን ከፕሮቶን ነምበር ጋር እኩል ነው ምን ከሆነ? አቶሙ ኒውትራል ከሆነ። ኦኬ፣ ኒውትራል ከሆነ ነምበር ኦፍ ኤሌክትሮን ከአቶሚክ ነምበር ከነምበር ኦፍ ፕሮቶን ጋር እኩል ነው። ያው የተደጋገመ ነገር ነው ይሄ። ኦኬ፣ ነምበር ኦፍ ኒውትሮን ማለት ማስ ነምበር ሲቀነስ ነምበር ኦፍ ፕሮቶን ማለት ነው። ቢካውዝ ማስ ነምበር ወይም ኤ ማለት የፕሮቶን እና የኒውትሮን ድምር ውጤት ስለሆነ። ሌላ ሞለኪውል ነው። ሞለኪውል የመጨረሻ ሀሳብ። ሞለኪውል ምንድን ነው? ሞለኪውል እንግዲህ ሞለኪውልን በሁለት ልንከፍለው እንችላለን። ሞለኪውል ኦፍ ኤሌመንት እና ሞለኪውል ኦፍ ኮምፓውንድ ብለን ማለት ነው። ሞለኪውል ኦፍ ኤሌመንት እና ከስር ደግሞ ሞለኪውል ኦፍ ኮምፓውንድ አለ። ስለዚህ ኤሌመንት እና ኮምፓውንድ የሚባል አለ። ባይ ዘ ዌይ ማተር ወይም ሰብስታንስ በሁለት ነው የሚከፈለው፣ ኤሌመንት እና ኮምፓውንድ። ኮምፓውንድ ማለት ውህድ ማለት ነው በአማርኛ። ኤሌመንት ደግሞ ልዩ ቁስ ማለት ነው። ልዩ ቁስ ስንል ከአንድ አይነት አተም የተሰራ፣ ውህድ ስንል ግን ከተለያዩ አተሞች የተሰራ ሊሆን ይችላል ማለት ነው። ኤሌመንቶች ደግሞ ሜታል እና ነን ሜታል እንዲሁም ሜታል ዋይድ ተብሎ ይከፈላሉ። ኦኬ። ስለዚህ እዚህ ጋር ሞለኪል ኦፍ አን ኤሌመንት ኮንሲስት ኦፍ ኦንሊ ዋን ታይፕስ ኦፍ አተም። አያችሁ ልዩነቱ? ኦንሊ የምትለዋን ይወት ኦንሊ ዋን ታይፕስ ኦፍ አተም ብቻ የያዘ ከሆነ which is said to be molecules of element። ስለዚህ ሞለኪውል ማለት እንግዲህ ሁለት እና ከዛ በላይ ኤሌመንቶችን አንድ ላይ የያዘ እንደማለት ነው። ሁለት እና ከዛ በላይ የሆኑ ኤሌመንቶችን አንድ ላይ የያዘ። እነዚህ ኤሌመንቶች ተመሳሳይ ከሆኑ ሞለኪውል ኦፍ ኤሌመንትስ እንለዋለን። እነዚህ ኤሌመንቶች የተለያዩ ከሆኑ ግን ሞለኪውልስ ኦፍ ኮምፓውንድ እንለዋለን። ስለዚህ እዚህ ጋር አሁንም ሞለኪውል ኦፍ ኤሌመንትስ ደግሞ ይከፈላል በስንት? በሶስት አይደል? በሶስት። የመጀመሪያው ሞኖአቶሚክ ሞለኪውል ነው። ሞኖአቶሚክ ማለት እንግዲህ ብቻቸውን የተቀመጡ ለምሳሌ እንደ ሂሊየም፣ ኒየን፣ አርገን፣ ክሪፕተን፣ ዘኒየን፣ ራንደም ምናምን የሚባሉት ማለት ነው። እነዚህ ግሩፕ 8 ኤሌመንትስ ይባላሉ። ኢነርት ጋዞች ናቸው። ከየትኛውም ኤሌመንት ጋር ኬሚካዊ ሪያክሽን ወይም አጸግብሮት የማያካሂዱ ግሩፕ 8 ኤሌመንቶች ናቸው። ግሩፕ 8 ይባላሉ። ግሩፕ 8 ፔሪዮዲክ ቴብል ከዚህ ቀደም የምታውቁ ከሆነ ፔሪዮዲክ ቴብል ላይ ግሩፕ 8 ላይ። ስለዚህ ሂሊየም፣ ኒየን፣ አርገን፣ ክሪፕተን ምናምን እያለ የሚቀጥል የመጨረሻው ረድፍ ላይ የሚገኙ ማለት ነው። ፔሪዮዲክ ቴብል ለምሳሌ የምታዩት ስክሪን ፔሪዮዲክ ቴብል ቢሆን እዚህ መጨረሻዋ ላይ ግሩፕ 8 ላይ የምናገኛቸው ኤሌመንቶች ሞለኪውልስ ኦፍ ኤሌመንት። ምን አይነት ሞለኪውልስ ኦፍ ኤሌመንት? ሞኖአቶሚክ ብለን እንጠራቸዋለን። ዳያቶሚክ የሚባለው ደግሞ ዳይ ማለት ሁለት ማለት ነው። ዳይ ማለት ሁለት ማለት ነው። ስለዚህ ሁለት አንድ አይነት አተሞችን የያዘ ሞለኪውል ማለት ነው። ሞለኪውል ዳት ኮንቴን ቱ አተምስ ኦፍ ደ ሴም ኤሌመንት። ለምሳሌ ኦቶ ኦክሲጅን፣ ሁለት ኦክሲጅኖችን የያዘ ኦክሲጅን ሞለኪውል ዳያቶሚክ ሞለኪውል። ሃይድሮጅን ሞለኪውል ሁለት ሃይድሮጅን አንድ ላይ። ፍሎሪን ሞለኪውል ሁለት ፍሎሪኖችን አንድ ላይ። ክሎሪን ሞለኪውል ሁለት ክሎሪኖችን፣ አዮዲን ሞለኪውል ሁለት አዮዲን። እነዚህ እንግዲህ ዳያቶሚክ ሞለኪውል ይባላሉ። ስለዚህ ዳያቶሚክ ሞለኪውል ማለት ሞለኪውልስ ኦፍ ኤሌመንት ሆኖ ሁለት አተሞችን የያዘ ማለት ነው። ፖሊአቶሚክ ስንል ግን ሞለኪውል ዛት ኮንቴን ሞር ዳን 3 አተምስ ኦፍ ዘ ኤሌመንት፣ ከሶስት እና ከዛ በላይ ኤሌመንቶችን የያዘ ከሆነ ፖሊአቶሚክ ሞለኪውል ብለን እንጠራዋለን። ፖሊአቶሚክ ሞለኪውል ለምሳሌ ኦዞን O3 ሶስት ኦክሲጅኖችን በአንድ ላይ የያዘ ነው፣ ኦዞን ወይም O3። ፎስፈረስ የፎስፈረስ ሞለኪውል P4 አራት ፎስፈረሶችን በአንድ ላይ የያዘ። ሰልፈር የሰልፈር ሞለኪውል 8 ሰልፈሮችን በአንድ ላይ የያዘ። ምን ማለት ነው እንግዲህ አሁን ሰልፈር ስቴብል ሆኖ ለመቀመጥ
8 ሰልፈሮች በአንድ ላይ መሆን መቻል አለባቸው እንደማለት ነው። ፎስፈረስ ስቴብል ሆኖ ለመቀመጥ 4 ፎስፈረስ ኤሌመንቶች ወይም አተሞች በአንድ ላይ መሆን መቻል አለባቸው እንደማለት ነው። ኦኬ ስለዚህ ፖሊአቶሚክ ስንል ከ3 በላይ ኤሌመንቶች ተመሳሳይ ኤሌመንቶች በአንድ ላይ ሲሆኑ፣ ዳያቶሚክ 2፣ ሞኖአቶሚክ ደግሞ 1 ማለት ነው። ሶ ይሄ ሞለኪውልስ ኦፍ ኤሌመንት ይባላል። ከአንድ አይነት ኤሌመንት ብቻ የተሰራ ሞለኪውል። ሞለኪውልስ ኦፍ ኮምፓውንድ ስንል ደግሞ a molecule of compound always contain 2 or more atoms of different elements combined chemically ከሁለት ወይም ከዛ በላይ የተለያዩ አተሞች በአንድ ላይ ሆነው የሰሩት። ለምሳሌ የዋተር ሞለኪውል እንደምታዩት እንግዲህ ሁለት እና ከዛ በላይ አተሞች አሉ የሚል ሃይድሮጅን እና ኦክሲጅን የተለያዩ አተሞች ናቸው። ኦኬ ስለዚህ ከሁለት ሃይድሮጅን ከአንድ ኦክሲጅን የተሰራ ነው ዋተር ሞለኪውል። አሞኒያ ከናይትሮጅን ሃይድሮጅን ከሶስት ሃይድሮጅን እንዲሁም አንድ ናይትሮጅን ሆኖ የተሰራ ሞለኪውል ነው። ሶ ሞለኪውልስ ኦፍ ኮምፓውንድ ነው ቢኮዝ የተለያዩ ኤሌመንቶች ወይም አተሞች ስላሉ። ካርበን ዳይኦክሳይድ ሞለኪውልን ብትወስዱ ካርበን አለ፣ ሁለት ኦክሲጅኖች አሉ በአንድ ላይ። ስለዚህ እነዚህ ሰም ኤግዛምፕልስ ኦፍ ሞለኪውልስ ኦፍ ኮምፓውንድ ብሎ ይጠራቸዋል ማለት ነው። ሶ ጥያቄ ላይ ልትጠየቁ የምትችሉት ምንድን ነው? which one of the following is molecules of compound ተብላችሁ ልትጠየቁ ትችላላችሁ። which one of the following is polyatomic molecule polyatomic ወይም ደግሞ diatomic molecule ወይም monoatomic ተብላችሁ ልትጠየቁ ትችላላችሁ ማለት ነው። ሶ ሐሳቡን ከተረዳችሁት monoatomic የምንለው እንግዲህ ግሩፕ 8 ላይ የሚገኙ ኢነርት የሆኑ ጋዞች ናቸው ወይም ስቴብል የሆኑ ምንም አይነት ኬሚካል ሪአክሽን የማያካሂዱ ብቻቸውን ራሳቸውን ችለው መቆም የሚችሉ። ዲያቶሚክ ደግሞ ሁለት ተመሳሳይ ኤሌመንቶች በአንድ ላይ፣ ፖሊአቶሚክ 3 እና ከዛ በላይ የሆኑ ተመሳሳይ ኤሌመንቶች። ሞለኪውል ኦፍ ኮምፓውንድ ከሆነ ደግሞ የተለያዩ አተሞች ሃይድሮጅን ከኦክሲጅን ጋር ሊሆን ይችላል፣ ናይትሮጅን ከሃይድሮጅን ጋር፣ ካርቦን ከኦክሲጅን ምናምን ሊሆን ይችላል ማለት ነው። ኦኬ ስለዚህ ጋይስ ይህን ይመስላል ዩኒቱ ባጭሩ ይህን ነው። ሪቫይዝ እናድርግ እስኪ። ዴሞክራትስ ከ460 እስከ 370 ቢሲ የኖረ ሰው ነው። ኢንትሮዲዩስ ዘ አይዲያ ኦፍ ማተር ኮንሲስት ኦፍ ኤ ቬሪ ስሞል ኢንዲቪዚብል ፓርቲክል ኢዝ ኮልድ አተም። ስለዚህ የዴሞክራትስ የሚባለው የጥንት ፈላስፋ ግሪካዊ አተም የሚባለውን ነገር ምን ብሏል? ኢንትሮዲዩስ አድርጓል። አተም ማለት አንካቴብል ኢንዲቪዚብል የማይቆረጥ የማይሰባበር ማለት ነው አተም። በስሪ ፋንዳሜንታል ሰብ አቶሚክ ፓርቲክል የምንላቸው ደግሞ ፕሮቶን፣ ኒውትሮን እና ኤሌክትሮን ናቸው። ኦኬ ሌላው ፕሮቶን አር ፖዚቲቭሊ ቻርጅድ ነው። ፕሮቶን ፖዚቲቭሊ ቻርጅድ ነው። ኒውትሮን ደግሞ ቻርጅለስ ነው። ኤሌክትሮን ደግሞ ኔጌቲቭሊ ቻርጅ ነው። ስለዚህ ፖዚቲቭሊ ቻርጅ አለ፣ ቻርጅለስ አለ፣ ኔጌቲቭሊ ቻርጅ አለ። ሶስቱ ሰብ አቶሚክ ፓርቲክሎች ማለት ነው። አ ፕሮቶን ኤንድ ኒውትሮን ሃቭ አፕሮክሲሜትሊ ዘ ሴም ማስ። ማንና ማን? ፕሮቶን እና ኒውትሮን ተቀራራቢ የሆነ ተመሳሳይ ክብደት መጠነቁስ አላቸው። ተመሳሳይ የሆነ መጠነቁስ አላቸው። but the mass of electron is negligible በጣም ትንሽ ስለሆነ ኢግኖር ይደረጋል ማሱ because 2000 እጥፍ ያክል ይበልጡታል ወይም 1800 እጥፍ ያክል ይበልጡታል ፕሮቶን እና ኒውትሮን ማንን? ኤሌክትሮን። በምን? በማስ ማለት ነው። the atomic numbers of an element is the number of proton in the nucleus of an atom of the element atomic number ወይም z ማለት ነው ነምበር ኦፍ ፕሮቶን ኦፍ አን ኤሌመንት ማለት ነው። ኒኩለስ ውስጥ ያለው ነምበር ኦፍ ፕሮቶን ማለት አቶሚክ ነምበር ማለት ነው በሌላ አገላለጽ። አን አተም ኢዝ ኤሌክትሪካሊ ኒውትራል ቢካዝ ዘ ነምበር ኦፍ ፖዚቲቭ ቻርጅ ኦን ዘ ፕሮቶን ኢኳልስ ቱ ዘ አማውንት ኦፍ ኔጌቲቭ ቻርጅ ኦን አን ኤሌክትሮን። እንግዲህ ኤሌክትሪካሊ ኒውትራል ከሆነ አንድ አተም ነምበር ኦፍ ፖዚቲቭ ቻርጅ ኦፍ ዘ ፕሮቶን ከማን ጋር እኩል መሆን አለበት? ኔጌቲቭ ቻርጅ ኦፍ ዘ ኤሌክትሮን። ስለዚህ ኤሌክትሮን ነምበር እና ፕሮቶን ነምበር እኩል የሚሆነው አተሙ ምን እስከሆነ ድረስ ነው? ኤሌክትሪካሊ ኒውትራል። ኤሌክትሪካሊ ኒውትራል ማለት እንግዲህ አዮን ያልሰራ ማለት ነው። እንደነገርኳችሁ ክሎሪን አለ፣ ክሎሪን ማይነስ አለ፣ ሶዲየም አለ፣ ሶዲየም ፕላስ አለ። ኦኬ ሶዲየም አለ፣ ሶዲየም ፕላስ አለ። ክሎሪን እዚህ ጋር መጣሁት ኒውትራል ነው። ክሎሪን ማይነስ ደግሞ ቻርጅድ ነው። ሶዲየም ኒውትራል ነው። ሶዲየም ፕላስ ቻርጅድ ነው። ፕላስ ማለት አንድ ኤሌክትሮን ሰጥቷል ማለት ነው። ማይነስ ማለት አንድ ኤሌክትሮን ተቀብሏል ማለት ነው። ስለዚህ ኤሌክትሮን ተቀበለ ማለት ከፕሮቶኑ በለጠ ማለት ነው። አንድ ከሆነ የተቀበለው በአንድ በለጠው። ኦኬ ኦክሲጅን ለምሳሌ ኦክሲጅን 2 ማይነስ ነው፣ 2 ተቀብሏል ማለት ነው። 2 ተቀበለ ማለት የኦክሲጅን ፕሮቶን ነምበር
ከኤሌክትሮን ነምበሩ በሁለት አነሰ ማለት ነው፣ ወይም ኤሌክትሮኑ በሁለት ፕሮቶኑን በለጠው እንደማለት ነው። The mass number is the sum of the number of proton and the number of neutron in the nucleus of an atom. ኒውክለስ ውስጥ እንግዲህ ፕሮቶን እና ኒውትሮን አለ። የሁለቱ ድምር ማስ ነምበር ብለን እንጠራዋለን። ማስ ነምበር ተብሎ ይጠራል፣ ወይም በካፒታል ኤ ሪፕሬዘንት ይደረጋል። The number of neutron in an atom is equal to the difference between the mass number and atomic number of proton number. ያ ማለት ነው ኤ ማለት ፕሮቶን ነምበር ሲደመር ኒውትሮን ነው ካል ኒውትሮን ማለት ወይም ደግሞ ኒውትሮን ማለት ከኤ ሲቀነስ ፒ እንደማለት ነው፣ ሌላ ነገር የለው። ነምበር ኦፍ ኒውትሮን ማለት አለ the difference between ማስ ነምበር ወይም የኤ እና የፒ ልዩነት ነው። ፒ ማለት በሌላ ቋንቋ ደግሞ ዜድ ጋር እኩል ነው ከአቶሚክ ነምበሩ ጋር ማለት ነው። An atom is represented by the notation x as z. ኤ ማለት ምንድን ነው? አቶሚክ ነው ማስ ነምበር፣ ዜድ ደግሞ አቶሚክ ነምበር ነው ብለናል። ኤክስ ሪፕሬዘንት የሚያደርገው ደግሞ ኢለመንቱን ነው፣ ሲምቦል ኦፍ ዘ ኢለመንት ብለናል። ሞለኪውል ላይ ስንመጣ ሞለኪውል is the smallest particles of an element or a compound that can exist freely in nature. ሞለኪውል ማለት እንግዲህ ፍሪሊ በተፈጥሮ መኖር የሚችል የኤሌመንት ወይም ደግሞ የኮምፓውንድ አይነት ነው። ኦኬ molecules of the element consist of only one types of atom, can be classified monatomic, diatomic, polyatomic. molecule of the element ከሆነ አንድ አይነት ኤሌመንት ብቻ ያዘው ወይም አንድ አይነት አተም ብቻ ነው ያዘው። molecules of the compound ከሆነ ግን ሁለትና ከዛ በላይ የሆኑ አተሞችን በውስጡ ይዘዋል ማለት ነው። ስለዚህ this is all about the unit. ኦኬ composition of matter እንግዲህ ባጭሩ ይሄን ነው የሚመስለው ማለት ነው። በሌላ ጊዜ ደግሞ ዩኒት 3 ላይ እንገናኛለን። ኤክሰርሳይሱን በኤክሰርሳይዝ አካውንት እየሰራውላችሁ ነው። ኤክሰርሳይሱን ኤክሰርሳይዝ አካውንት ላይ ገብታችሁ እዩት። ያላችሁ በሰላማችሁ ይብዛ። መልካም ጊዜ